ለዘላለም የተባረከ ይሁን። እንደምን አደራችሁ? ሰላም ነው? ጌታ ለዘላለም ይክበርልን። በእግዚአብሔር መልካምነት ተደግፎ የመጣ ሰው ይያወራል። እጆቻችሁ እንደዚህ ከፍ አድርጉና ትናገራላችሁ። ለኔ እግዚአብሔር መልካም ነው በሉና ተናገር። በደንብ ለኔ እግዚአብሔር መልካም ነው በሉና ተናገር። ክብር ሁሉ ለጌታ ለእግዚአብሔር ይሁን። ሰይጣን ይደንግጥ። አሁንም እጆቻችሁን አንሱና ለኔ እግዚአብሔር መልካም ነው በሉና ተናገሩ። ግድ ክብር ለጌታ ለእግዚአብሔር ይሁን። ሁላችንም እኛ የማንነታችን ውጤት አይደለንም፣ የመልካምነቱ ውጤት ነን። በመልካምነቱ ዛሬን አየን፣ በመልካምነቱ ይኸው እናመልካለን። ክብር ለጌታ ለእግዚአብሔር ይሁን። እናቀዋለን ትናንትናችን። ክብር ለኢየሱስ ይሁን። እናመሰግነዋለን። ጌታ ለዘላለም ይክበር። ኢየሱስ ለዘላለም ጌታ ነው። ኧረ አሜን ጌታ ነው። ግዴላችሁም አንተ እኮ የመልካምነቱ ውጤት ነህ በሉ። ታጠገባችሁ ያለውን ሰው ላንተ እኮ እግዚአብሔር መልካም ነው በሉ። ድገሙና ተናገሩ። ክብር ለጌታ ለእግዚአብሔር ይሁን። ኧረ አሜን ያረናል። የምልበት ምክንያት አለኝ። ሃሌሉያ ምክንያት አለኝ። ምን አለህ ብትሉኝ በቃ እኔ መልካም ባይሆንልኝ ዛሬ በፊታችሁ መቆም አልችልም። ኧረ አሜን ያረናል። ክብር ለጌታ ለእግዚአብሔር ይሁን። ዝም ብላችሁ እስቲ በመናባችሁ ወደ ሆስፒታል ሄዱ። በስርንጅ ተነፈሷል፣ በስርንጅ ጸዳዱዋል። መተንፈስ አቅቷቸው እኮ መብላት መጠጣት አቆ እኛ ግን አንዳች ነገር ሳንነካ ክብር ለጌታ ይሁን። መልካምነቱ በስቶልን፣ ሰላሙ በስቶልን። ኧረ አሜን ያረናል። ግዴላችሁም እጆቻችሁ ቀኝ እጃችሁ አንሱና ለኔ እኮ እግዚአብሔር መልካም ነው በሉና ተናገሩ። ለኔ እግዚአብሔር መልካም ነው በሉና ተናገሩ። ሃሌሉያ ጌታ ለዘላለም ይባረክልን። ኢየሱስ ጌታ ነው። ሃሌሉያ እግዚአብሔር ለዘላለም ይክበር። እንግዲህ የተሰጠኝ ጊዜ በጣም አጭር ነው። እንዴት እንደማረግ ባይገባኝም ክብር ለኢየሱስ ይሁን። አምልኮ ላይ ስመጣ እዚህ ቤት የመጀመሪያዬ ነው። አርባዎች ግን ብዙ መጣለው ደንበኛ። ጌታ ኢየሱስ ትልቅ ነው። ኧረ አሜን ያረናል። በኢሳይያስ መጽሐፍ 38 ላይ ከቁጥር 1 ጀምሬ እስከ 6 ድረስ አነባለሁ። በሱ ላይ እግዚአብሔር ያወራናል። ጌታ ለዘላለም ይክበር። በጣም አጠር ያለች ቃል ነው የምናገረው። ጌታ ኢየሱስ ይረዳናል። እግዚአብሔር ከኔ ጋር ነው በሉና ተናገሩ። በጌታ ስም አነባለሁ። በዚያም ወራት ሕዝቅያስን ለሞት እስኪደርስ ታመመ። ነብዩ የአሞጽ ልጅም ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊት በእውነትና በፍጹም ልብን እንደሄዱ ደስ የሚያሰኝህንም እንዳደረጉ ታስብ ዘንድን እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። የእግዚአብሔር ቃል ወደ ኢሳይያስ እንዲህ ሲል መጣለት፣ ሂድ ሕዝቅያስን እንዲህ በለው፣ የአባት የዳዊት አምላክን እግዚአብሔር እንዲህ ይላል፣ ጸሎትህ ሰምቻለሁ፣ እንባህንም አይቻለሁ። እነሆ በዕድሜ ላይ 15 ዓመትን እጨምራለሁ። አንተንና ይህችንም ከተማ ከአሦር ንጉሥ እጅ እታደጋለሁ፣ ይህችንም ከተማ እጋርዳታለሁ ይላል። እግዚአብሔር ለዘላለም ይባረክ። ሁላችንም ቃሉ እንዲባረክልን እንጸልይ። እግዚአብሔር ሆይ እናመሰግንሃለን። ክብር ሁሉ ላንተ ይሁን። እንወድሃለን። በሁሉ አንተ ክበር። ጊዜውን ባርክልን። ምረት በመካከላችን ይገለጥ። እግዚአብሔር ለሰሚም ለተናጋሪም ጸጋን የምትሰጥ አምላካችን ለሰሚውም ለተናጋሪውም ጸጋ ስጥ። ምረት በመካከላችን ይገለጥ። አጋንንታዊ አሰራር የፈረሰ ይሁን። የክፉ አሰራር የተመታ ይሁን። እንወድሃለን። ብላቴናህን አግዘው፣ በኢየሱስ ስም አግዘው። ሕዝቤ እግዚአብሔር ከቃል ጋር ተዋህዶ ይሂድ። አንድም የሚከስር ነፍስ አይኖር። ተባረክልን። በደም ሸፍነን ለዘላለም ክብር በኢየሱስ ስም አሜን። ጌታ ለዘላለም የተባረከ ይሁን። ኧረ አሜን የተባረከ ይሁን። የስብከቴ ርዕስ ጸልይ ታሸንፋለህ። የጸለየ ያሸንፋል። ኧረ አሜን ያረናል። ጸልይ ምን ታረጋለህ? ታሸንፋለህ። ኢየሱስ ጌታ ነው። የጸለየ ሰው ወዳጆቼ የሰይጣንም ሐሳብ ያፈርሳል፣ የሰውንም ክፉ ሐሳብ ያፈርሳል፣ የእግዚአብሔርንም ሐሳብ ያስቀይራል።
እግዚአብሔር ሐሳቡ ይቀይራል ወይ? አዎ ለሚጸልይ ሰው እግዚአብሔር ይቀይራል። የመጣብን ውሳኔ ስትጸልይ እግዚአብሔር ይቀይራል። እግዚአብሔር ለዘላለም ይባረክ። የጸለየ ሰው ወዳጆቼ በየትኛውም አቅጣጫ ስኬታማ ነው። ስኬት የሚገኘው የቱ ጋር ብትሉኝ ወዳጆቼ ጸሎት ብቻ ነው። ጸሎት ጋር ብቻ ነው። እግዚአብሔር የሰጠኝ ቃል ነው። አሜን ያረናል። ስለዚህ እዚህ ጋር ሲናገር እግዚአብሔር ቃል በዚያም ወራት ሕዝቅያስን ለሞት እስኪደርስ ምን ሆነ ይላል? ታመመ ብሎ ይናገራል። ስለ ሕዝቅያስ ትንሽዬ ልናገር ወደ ኋላ መለስ ብዬ ለስብከቴ መግቢያ እንዲሆነኝ። ሕዝቅያስ የሚባለው ሰውዬ ንጉሳዊ ቤተሰብ ነው። የንጉስ ቤተሰብ ነው። ንግስና በውርስ ያገኘ ሰው ነው። በዛ ዘመን አንድ ንጉስ ሲሞት ወዳጆቼ የበኩር ልጅ ወይም ደግሞ ልጅ ከሌለ ደግሞ ዘመድ የሚሆን ሰው መጥቶ ነው በዛ ላይ የሚቀመጠው። ስለዚህ ይሄ ንግስና በምን ያገኘው ነው? በአባቱ ሰበብ ያገኘ ነው። በአባቱ ዘመን ሲያገኝ አባቱ አሜሲያስ ይባላል። አሜሲያስ የሚባለው ሰውዬ ደግሞ እጅግ በጣም ክፉ ነገር ስላደረገ ወዳጆቼ ያደረጋቸው ነገሮች በጣም ጥሩ ያልሆኑ ነገሮች አሉ። በተለይ ደግሞ በቅዱሳን ዙሪያ ወይም ደግሞ በቤተ መቅደስ ዙሪያ ቤተ መቅደስ ውስጥ ወዳጆቼ አሜሲያስ ያንን መቅደስ ህዝቡን አስወጥቶ ካህናቶችን አስወጥቶ ሚጸልዩትን በሙሉ አስወጥቶ ቤተ መቅደሱ ምን አድርጎታል? ያ የጣዖት ቤት አድርጎታል። የተለያየ የጣዖት ቤት ያ እግዚአብሔር የሚመለክበት ቤት እንዲህ አድርጎታል። ይሄ ሰውዬ ግን በነገሰበት በዛው ማግስት ምን አደረገ? ልክ እንደነገሰ ተግባሩ ያደረገው ያ ቤተ መቅደስን ማጽዳት። ያድናል ኢየሱስ። መልካም ነገር ያደረገ ሰው ነው። ቤተ መቅደሱን ምን ማድረግ? እንዲከበር እግዚአብሔር እንዲመለክ ያደረገ፣ ታቦቱ ወደ መቅደሱ እንዲመለስ ያደረገ፣ ካህናቶቹ መቅደስ ውስጥ ገብተው እንዲያመልኩ ያደረገ ሰው ነው። በጣም ይሄንን ያደረገ ሰው ነው። ህዝቡ ደግሞ የሚመራው ህዝብ ደግሞ በዘካርያስ ዘመን እግዚአብሔር መፍራት እንዳስተማረ ህዝቡን ሁሉ እግዚአብሔር እንዲፈሩ ያደረገ፣ እግዚአብሔርን በመፍራት ህዝቡ እንዲመላለስ ያደረገ ሰው፣ መልካም ማንነት ያለው ሰው እንደዚህ ያደረገ ያለ ግን ሊሞት በሚችልበት በሽታ ምን አለ ይላል? ታመመ ይላል። እነዚህ አይነት ሰው ክፉ አይንካ የሚባል ሰው ግን ለሞት የሚያደርስ ህመም ታመመ። ምንም ነገር አይሁን የሚባል ሰው ታመመ ይላል። ያድናል ኢየሱስ። አሜን ያድናል። በጣም በታመመ ሰዓት ላይ ለህዝቡ ማስደንጋጭ ነው፣ ለሱም ማስደንጋጭ ነው። ምክንያቱም እግዚአብሔር ከበር የሚል ሰው፣ ህዝብ በሰላም ይኑር የሚል ሰው፣ ለእግዚአብሔር መኖር አለብን ብሎ የሚል ማንነት ያለው ሰው እሱ ግን ሆነ ልክ ሊሞት በሚችልበት በሽታ ታመመ። በታመመ ሰዓት ኢሳይያስ ወደ መቅደሱ ገብቷል፣ መጸለይ ጀምሯል። ካህናቶች ወደ መቅደስ ገብቷል፣ መሰዋት ጀምሯል። እግዚአብሔርና ካህናት እግዚአብሔርና ነቢያቶችን ከመገናኘት እግዚአብሔር በመቅደሱ መገኘት ጀምሯል። በዛን ሰዓት ላይ ኢሳይያስ መቼ ከመቼ መጥቶ ጸልዮልኝ ወደ ስራዬ እመለሳለሁ ብሎ እያሰበ ያለ ኢሳይያስ ምን ይዞ መጣ? የሞት ደብዳቤ ማጃት ያድናል የናዝሬቱ ኢየሱስ። ቀጥ ብሎ መጣና ወዳጆቼ በስሙ ጠራው። ሕዝቅያስ አለው፣ አቤት የሰራዊት ጌታ እግዚአብሔር እንዲህ ይልሃል አለ። ምን ትሞታለህ እንጂ በሕይወት አትኖርምና ቤትህን ምን አድርግ? አስተካክል። ጀስት እንደዚህ ነው ያለው። ያድናል ኢየሱስ። ከዛስ ወዳጆቼ ይሄን ተናገረ። ዘወር ብሎ ኢሳይያስ ወደሚሄድበት ሲሄድ ልክ ደግሞ ሕዝቅያስ ምን ሆነ ይላል? ከጨረስክ ሂድ አለው ለኢሳይያስ። ሕዝቅያስ ግን መቼም ተንበርክኮ ይጸልያል ተብሎ አይታሰብም። ፊቱን ወደ ግድግዳው አዞረና ምን አደረገ ይላል? ጸለየ ይላል። ኢየሱስ ጌታ ነው። ኧረ አሜን ያለናል። ምን አደረገ ይላል? ጸለየ። ሃጂያላል ባይጸልይስ ወዳጆቼ ይሄ ሰውዬ ይድናል ወይ? ይሞታል። በፍጹም አይደለም። ጸለየ ግን እዛ ጋር እንደኔ አሁን እዚህ ጋር እንደዚህ ተንበርክኮ ይጸልያል ብለን ባንልም ታሟል። ግን ፊቱን ወደ ምን? ወደ ግድግዳው። እግዚአብሔር መሞት አልፈለገም፣ መኖር ፈልጋለሁ አለ። መኖር ፈልጋለሁ። ጸልይ፣ እድሜ ይረዝማል። ጸልይ፣ ትፈወሳለህ። ጸልይ፣ ሰላምህ ይበዛል። ጸልይ፣ አካባቢህ ይጠበቃል። ጸልይ፣ ትውልድ ይባረካል።
ጸልይ ነገር ይቀየራል ጸልይ ወዳጄ ታሪክ ይቀየራል አረ አሜን ያድናል እኔ ያልጸለያችሁ የጸሎት ህይወት የላችሁም አላልኩም አልወጣኝም ግን እግዚአብሔር የሰጠኝ መልእክት ስለሆነ ያድናል የናዝሬቱ ኢየሱስ ልክ በጸለየ ሰዓት ላይ ወዳጆቼ እንደዚህ ይላል ሲጸልይ ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ ይላል ከዛስ ቁጥር 3 ላይ እንዲህም በፊቱ በእውነትና በፍጹም ልብ እንደሄዱ ደስ የሚያሰኝንም እንዳደረጉ ታስብ ዘንድ እለምንሃለሁ ሕዝቅያስም እጅግ አድርጎ አለቀሰ ዛጋ ጸለየ ይላል እዚህ ጋር ምን አረገ ይላል አለቀሰ ይላል የሰራውት ውለታ አለኝ እሱ እንኳን መታሰቢያ ይሆንልኝ ያደረኩት ነገር አለ አንተን አስከብሬያለሁ ካህናቶች እንዲገቡ አርጋለሁ መልካም ነገር የሚለው ነገር አለ ቁጥር 3 ላይ መልካም ነገር ስላደረግን ስለ መልካም ነገር 10 እጥፍ ወይም ደግሞ በ2 እጥፍ ልናገኝ እንችላለን ወዳጆቼ ጸሎት ግን ነገር ይቀይራል ጸሎት ግን በሽታ ያወድማል ጸሎት ግን የእግዚአብሔር ሐሳብ ያስቀይራል ጸሎት እግዚአብሔር እንዲራራ ያደርጋል አረ አሜን ያድናል ሲያድናል በሉና ተናገሩ ታቻታላ ልክ በጸለየ ሰዓት ላይ ቁጥር 4 ላይ ሄዳችሁ ስታነቡ እንደዚህ አለ የእግዚአብሔርም ቃል ወደ ኢሳይያስ ሃሌሉያ የእግዚአብሔርም ቃል ወደ ማመጣ ይላል ወደ ኢሳይያስ መጣ ያው እግዚአብሔር አልተቀየረም ያው ኢሳይያስ አልተቀየረም ልክ ዛጋ እየሄደ ያለ ገና ከመግባቱ በፊት በኢሳይያስ ፊት ለፊት ላይ እግዚአብሔር ቆመና ሂድ ተመለስ ወዴት ወደ ቤተ መንግስት ሕዝቅያስ ወዳለበት ተመለስ ምን ነው ሰውየው እየጮኸ ነው ሰውየው እየጸለየ ነው የሚጸልዩ ሰዎች የምስራች መልእክት አለኝ ነገራችሁ እግዚአብሔር ይቀይራል አረ አሜን ይቀይራል በጸሎት ላይ ያላችሁ ሰዎች እግዚአብሔር ምላሽ ይሰጣል ይለኝ ታቻታካቦታ ምላሽ ይሰጣል እግዚአብሔር አረ አሜን ያድናል የጸሎት ረሃብ የተለቀቀባቸው ሰዎች ለነሱ ደስ ይበላችሁ ትውልዳችሁ ይድናል ኃይላችሁ ይድናል ዘመናችሁ ይድናል የእግዚአብሔር ደስታ ቤታችሁ ላይ ይገባል አረ አሜን ያድናል ታቻታላ የእግዚአብሔር ቃል መጣ በዛው በትሞታለ ብሎ በተናገረበት አንደበት ቀጥ ብሎ መጣ ሕዝቅያስ አለ አቤት እግዚአብሔር እንደዚህ ይላል አጃታላ ወራ ሄይ አሜን ያድናል በጣም አንድ ነገር ልንገራችሁ የሰኬት ባለቤት መሆን ትፈልጋላችሁ ቅድሚያ ከጌታ ጋር ቅድሚያ ከእግዚአብሔር ጋር አሜን ያድናል ወዳጆቼ እኔ በቤተ ክርስቲያኔ ላይ ኮልፌ ቃሌዎስ ሳገለግል እዛው ተወልጄ እዛው ያደኩ ነኝ ያው ተስፍሽማል ሁለት ተስፋዮች ጌታ ይባረክ አሜን ያድናል ከዛ በ2014 ላይ የወንጌል ስርጭት ዲፓርትመንት ራሱን የቻላል እሱን ስጡኝ አልኩኝ ስጡኝ እሱን መስራት ፈልጋለሁ ብያል ልክ ስቀበል እቅዱ አለ እዛጋ ያለው ነገር ይኖራል በስተቀር እንጂ አንድም ሰው የለም ስቀበል 2 ሰው አለ ወይኔ ጌታ ኢየሱስ ምን ላርግ አልኩኝና በጣም ውስጤ ደነገጠ ከማጋር ነው መሰራው ይሻል ቀጥ ብዬ ፓስተራችን ያው ዳዲ እንለዋለን እንወደዋለን በጣም ጌታ ይባርከው ምን ነው ቀራላችሁ ፓስተሬ ይባረካል ጌታ ኢየሱስ በቃ ያለው እኮ 2 ሰው ብቻ ነው ሌላ ኮሚቴ የለ ሰባኪ የለ በጣም ስርጭት የሚወጣ የለ ማንንም የለም ስለዚህ ያንን በሙሉ ይገዘፈ ስራ እኔ ተቀብዬ ከማጋር ነው መሰራ ልጄ አንድ ነገር ልንገርህ አለኝ አዎ ዝም ብለህ ጸልይ እግዚአብሔር መንጋውን ያፈልሳል አረ አሜን ያድናል በዛው ሰዓት ላይ ወዳጆቼ በቃ ፍቀድልኝ እኔ ጸሎት ልገባ ነው ብዬ ዛጋ ነገርኩት ባልከኝ መሰረት ለስንት ቀን 7 ቀን ወዳጆቼ እነኛ 2 ልጆችን ይዤ ገባው ከኔ ጋር 3 መርካ እግዚአብሔር ፊት ቆምን ተንበረከክን አረ አሜን ያድናል በዛው አመት ላይ በጣም ጥርት ያሉ የማያወላዱ የማይዋሽ ማይሸጋከቱ በየመስጊዱ የሚገቡ በየጠንቋይ ቤት የሚገቡ አሜን ያድናል የማይፈሩ የእግዚአብሔር ቃል የተሞሉ የእግዚአብሔር ኃይል የተሞሉ 80 ልጆች በዛን ቀስተ አሜን ያድናል 80 ልጆች ያው ምስክር አለ
ጌታ ኢየሱስ ይባረክ። ሰማርያ ልጆች በጣም እኮ የማይፈሩ ማሻአቲያ ለካ ስራው እዚህ ጋር ነው። በልመና አይደለም ና እባክህ ወንድሜ ምናምን በማለት አይደለም በመንበርከክ ለካ እግዚአብሔር ያፈልሳል። አረ አሜን ያድናል። ጀስ በዛው አመት ላይ 2014 ላይ በዛው አመት ላይ እግዚአብሔር የገዘፈ ስራ እግዚአብሔር አሰራን። አረ አሜን ያድናል። ወደ 80,000 የሚሆኑ ወዳጆቼ ምእመናን ወንጌል ሰሙ። ወደ 68 የሚሆኑ ደግሞ ጌታን ተቀበሉ። ትልቅ ኮንፈረንስ አለ። እግዚአብሔር ይባረክ። በመቀጠል በ2015 ላይ ደግሞ ሚሊኒየም ላይ እናንተንም ጨምሮ ማለት አሜን ያድናል። በጣም የሚገርማችሁ ነገር ወዳጆቼ የስኬት ቁልፉ ማለት የት መሄድ ነው? ማሸነፍ ትፈልጋለህ? ጸልይ። አትታገል ከሁኔታ ጋር መታገል አያስፈልግም። ያድናል የናዝሬቱ ኢየሱስ። ልክ የሚሮጥብህን ጠላት በኢየሱስ ስም ስትለው ስትጸልይ ይቆማል። አረ አሜን ያድናል። የተዘጋብህን በር በኢየሱስ ስም ስትለው ይከፈታል። አረ አሜን ያድናል። በቃል ታዘዝ ያለ ልብ በኢየሱስ ስም ስትለው ይታዘዛል። ላንተ ሁሉ ነገር ተገዢ ይሆናል። አረ አሜን ያድናል። የዚህ ዓለም ገዢ የምታሸንፈው ወዳጄ በመንበርከክ ብቻ ነው። በመጸለይ ብቻ ነው። ያድናል የናዝሬቱ ኢየሱስ ሲጌታ ነው በሉ ነደረም። ዛሬ በጌታ በኢየሱስ ስም የጸሎት መንፈሳችሁ የተነሳሳ ይሁን። አሜን የተነሳሳ ይሁን። ዛሬ የተነሳሳ ይሁን። አንድ ጊዜ እንደዚህ አልኩኝ ለራሴ ጌታ እግዚአብሔር ሆይ እባክህ የጸሎት ጠኔ ልቀቅብኝ አልኩ። ስለ አማርኛ ለኔ ነው ያልኩት። የጸሎት ምን ጠኔ ረሃብ ለካዛጋ ሳትለፋ ትበላለህ። ሳትለፋ ነገር እዚህ ጋር እኮ ወንጌል እኮ ልሰብክ ስትወጣ እኮ ጸልየ ከወጣ ምን ታረጋለህ? ያድናል ኢየሱስ። ልክ ገና ሳትናገረው በቃ ጌታን እቀበላለሁ እምቢ ካልከው ሳትጸልይ ግን ከወጣ ወዳጄ እንዳስቀዋ ልጆች በዱላ ተደብድበ ትመጣል። ያድናል የናዝሬቱ ኢየሱስ። እስቲ ያድናል በሉና ተናም። ዛሬ ዘርማን ዘራችሁን አሳልፎ የሚሰጥ ኃይላችሁን የሚያድስ የእግዚአብሔር ጉልበት ይገጠመላችሁ። የእግዚአብሔር ኃይል ይገጠመላችሁ። ነገራችሁን የሚቀይር ቤታችሁን የሚቀይር የጸሎት መሰዊያችሁን የሚያድስ የእግዚአብሔር ጣት ይገጠመላችሁ። ታጫላው ያድናል ኢየሱስ። ማሸነፍ ትፈልጋለህ ሆይ አለ ሲናገረው ለጌዲዮን እንደዚህ ያለው ማሸነፍ ትፈልጋለህ? አዎ። እግዚአብሔር ካንተ ጋር እንዳለ መኖር ትፈልጋለህ? ማየት ትፈልጋለህ? ሚዲያ መምታት ትፈልጋለህ? እነኛ ነፃ ማውጣት ትፈልጋለህ? ከዚህ ጉርጓድ ውስጥ መውጣት ትፈልጋለህ? አዎ። በምን ሂድ? ፋጃላ ራቦራ አረ አሜን ያድናል። በጉልበቱ ሄደ። ጌታ ይባረክ። እስቲ ያድናል በሉና ተናል። የትኛው ውስብስብ ነገር ይኖርህ ወዳጄ የሚሸነፈው አንድና አንድ ምን በማድረግ ነው? ጀላሊ ላባሳደ አረ አሜን ያድናል። የበሽታ ኃይል ይገዛልሃል። እርግማን ይገዛልሃል። ክፉ ይገዛልሃል። አጋንንት ይገዛልሃል። ዛሬ በሎቾቻችሁ አንሱና ዛሬ በሉስ እግዚአብሔር ሆይ በሉስ የጸሎት ኃይል ይለቀቅልኝ በሉስ። ሞገሳም የሚያደርግ ኃይለኛ የሚያደርግ አሜን የክብሩ መንፈስ የሚለቀቅ የእግዚአብሔር ጉልበት ይለቀቅላችሁ። ታሪላባት ስሙ ኃይለኛ ነው። ስሙ ይሰራል። አረ አሜን ይሰራል። እስቲ ይሰራል በሉና ተናገሩ። አረ አሜን ይሰራል በሉና ያስም በእናንተ ላይ ስልጣን ያገኝ ኃይል ያገኝ ቦታ ያገኝ በኢየሱስ ስም ተመችተው ኑር። ሃሌሉያ አረ አሜን አሜን ያድናል ኢየሱስ። አንድ ጊዜ በጣም የሚገርማችሁ ነገር ለመጀመሪያ ጊዜ እግዚአብሔር የውጭ በር ከፈተና ሄድኩኝና ስሙ ኃይለኛ ነው። አረ አሜን ያድናል። ተከፍቶ ሄጄ ስመለስ ወደ ሀገሬ ስመለስ ኬንያ አርፈን በሌላ ኤርፖርት ላይ ገብተን ልክ ከተነሳ 12 ደቂቃ ነው ስለሚያቂ ስቅብኝ። የዛን ሰሞን ደግሞ የሀገራችን ፕሌን ምን ብሎ ነበር? ተከስክሶ ነበር። በዛ በተከሰከሰበት ሰሞን ነው ወደዚህ ስመለስ ያድናል ኢየሱስ። በጣም የሚገርመው ነገር ልክ 12 ደቂቃ ሆኖናል በረን ያለ እንግዶች ክቡራን እንግዶች
ብሌኑ ችግር ስለገጠመው አሁን ምንም እንዳትደናገጡ ተመለሰን ወደ ኬንያ እንመለሳለን ምናምን ብሎ ሲል ሰው ሁሉ ኦርቶዶክሱም ሙስሊሙም ጴንጤው በገብርኤል በመድኃኔዓለም አሁን ነገር አላህ አላህ ይላል አንዳንዱ ከዛ አንዳንዱ ደግሞ ጴንጤው ደግሞ በኢየሱስም አጠገቤ ደግሞ አንድ ነበረ ደግሞ ሙስሊም በለው የናንተ ይሰራል አለ በለው የናንተ ይሰራል በኢየሱስም በለው አረ አሜን ያድናል በለው ያድናል ኢየሱስ ዛሬ እጆቻችሁ አንሱና ዛሬ በሉስ የእግዚአብሔር ኃይል በላይ ላይ ይለቀቅ በሉስ በላችሁ ላይ ይለቀቅ አሜን ይለቀቅ ኃይላችሁን የሚያድስ ጉልበታችሁን የሚያበረታ አረ አሜን ይለቀቅላችሁ ቻታካፖች በለው ሙስሊም እኮ ነው የሚል ሙስሊም በለው የናንተ ይሰማል አጋንንት ሲፈጭ ያያላ እርግማን ሲፈጭ ያያላ ጂኒያሞቹን ሲፈጭ ያያላ የስሙ ኃይል ዛሬ አንደበታችሁ ላይ ይገጠም የጸሎት ኃይል ይገጠምላችሁ የክብር ንጉስ ይለቀቅባችሁ አሜን ዛሬ ይለቀቅባችሁ ሃሌሉያ ሲያድናል በሉና ተናገሩ ከዛ ወዳጄ የእግዚአብሔር ቃል ወደ ኢሳይያስ እንዲህ ሲል መጣለ ከዛስ ሂድ እስቂያስን እንዲህ በለው የአባት የዳዊት አምላክ እግዚአብሔር እንዲህ ይላል ጸሎት ሰምቻለሁ እንባህንም ማይቻለሁ ወጌታ ኢየሱስ ዛሬ መንፈስ ቅዱስ የሚያቀበለኝ ነገር አለ ዛሬ ጸሎት የተመለሰላቸው ሰዎች አሉ በደስታ የሚወጡ ሰዎች አሉ ሰላም ይዘው የሚወጡ ሰዎች አሉ የክብር ንጉስ አገኛታ በኢየሱስ ስም ታሪካችሁ ተቀየረ ሄይ የስቂያስ አምላክ የስቂያስ ብቻ ሆኖ አልቀረም ዛሬም የኔ አምላክ ነው ይሰማኛል በኢየሱስ ስም እጆቻችሁ አንሱና ዛሬ የጌታ ይገናኛችሁ አሜን ይገናኛችሁ መልስ መጣል ወደ ቤት አሜን መስቀልቀል ያለው ነገር ዛሬ ተስተካከለ ሃሌሉያ አሜን ያለናል እንግዲህ ወዳጆቼ እንግዲህ የነቢያት መንፈስ ለምሁራኖች አይመችም ጌታ ይነዳዋል በዛ መሰረት አገለግላለሁ ጌታ ኢየሱስ ይባረክ የተማራችሁም ጌታ ይባረክ ስለናንተ ጌታ ለዘላለም ይክበር እግዚአብሔር ከተማረ በላይ ነው አረ አሜን ያድናል አይደለም እንዴ ጌታ ይባረክ ሲያድናል ብሉና ተናገር ማይመስል መንገድ በቃ ለተማረ ለፈላስፎች በማይመስል መንገድ ይመጣና እግዚአብሔር ስራውን ይሰራል አረ አሜን ይሰራል ዛሬ ለሰው በማይመች መንገድ እግዚአብሔር ስራህን ይስራል አረ አሜን ይስራል ምንድነው ማይመስል ነገር ወዳጅ ጌታ ይባረክ ሰይጣን ይሰብራል እግዚአብሔር ይጠግናል አረ አሜን ያድናል ሁለተኛው ወዳጆቼ እድሜ ተጨመረለት ይላል እድሜ ምን አለለት ተጨመረለት ዛሬ እድሜ የሚጨመርላቸውም አሉ አረ አሜን ያድናል ሞተም ያፋጭብህ ክፉ ድምጽ የምትሰማ አንተ ወዳጄ አንቺ እህቴ እግዚአብሔር ዛሬ ሽሮታል አረ አሜን ሽሮታል እስቲ ተሽሯል በሉና ተነም የእግዚአብሔር ድምጽ ይበልጣል ዛሬ የመጣው ቃል በኢየሱስም ክፉን ይሽራል አጋንንትን ይሽራል አረ አሜን ያድናል በቃድሜ አጭር ያረግበት ዛሬ የእድሜያችሁ ጠላት የዘመናችሁ የሩጫችሁ ጠላት ዛሬ በኢየሱስም ወገቡ ይወጋ አሜን ኃይሉ ይሰበር አሜን ይሰበርላችሁ በመቀጠል ቁጥር 6 ላይ ይውላችሁ ስናነበዋለሁ አንተንና ይችንም ከተማ ከአሦር ንጉስ እጅን እታደጋለሁ ይችንም ከተማ ምን አረጋታለሁ እጋርዳታለሁ ያለበትን ቦታ ሁሉ ተፈወሰ ያለበት ቦታ ሁሉ በእግዚአብሔር ጥበቃ ውስጥ ገባ ወዳጄ ዛሬ አንተን ብቻ የሚፈውስ አንተን ብቻ የሚያድን አንተን ብቻ የሚጠብቅ አይደለም ያለበትን ኤሪያ ሁሉ በኢየሱስ ደም ይሸፈናል በሞገሱ ይሸፈናል በመንፈሱ ይሸፈናል ዘርማን ዘርን በጣም እንዳለ የሚጎተት የእግዚአብሔር ሞገስ ዛሬ ባንተ ላይ ይመጣል አረ አሜን ይመጣላችኋል ሲያድናል በሉና ተናገሩ ግድ የላችሁም ያድናል በሉና ተናገሩ ክብር ለጌታ ለእግዚአብሔር ይሁን ሃሌሉያ አሜን አሜን ዳን ታሞ ነበር ተፈወሰ እድሜ ተጨመረለት ያለበት ቀይ ልንገራችሁ
ዘፍጥረት 35 ላይ ሄዳችሁ ስታነቡ ያዕቆብ በመሰዊያ ቦታ ላይ ጸለየ ይላል እግዚአብሔር ተገለጠለት ይላል በከተማይቱም ላይ እግዚአብሔርን መፍራት ወደቀ ይላል ስትጸልይ መንደሩ ሁሉ እግዚአብሔርን በመፍራት ይሞላል አሜን 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 ወይኔ ያልገባችሁ ስትጸልዩ ወዳጆቼ አካባቢው በሙሉ እግዚአብሔርን በመፍራት አሜን ያረናል ከዛ ያዕቆብ ድንጋጤ የሚባለው ነገር ለቀቀው መቅበዝበዝ የሚባለው ነገር ለቀቀው ምን ሲያደርግ ሲጸልይ አሜን በኢየሱስ ስም ዛሬ የእግዚአብሔር ልውና ያገኛችሁ የሰው ክፉ ሐሳብ እንዴት ይፈርሳል በትሉ ወዳጆቼ የእግዚአብሔር ቃል እንደሚናገር ሄዳችሁ ማንበብ ትችላላችሁ ዜናም ላይ እንደገና ደግሞ ሳሙኤልም ላይ ያድናል ኢየሱስ አንድ ጊዜ በዳዊት ላይ አኪጦፌልን መከረበት ብሎ ይናገራል በጣም መከረበት አደገኛ ምክር የንግስ ግልበጣ ሊያደርግበት ምን አደረገ ይላል መከረበት የራሱ ልጅ ምን አደረገ ወሰደበት ይላል በዘመኑ ላይ ደግሞ ወዳጆቼ ያቂጦፌል የሚባል ሰው የዳዊት ቀኝ እጅ ነበር ቀኝ እጅ የሚናገረው ቃል ጠብ አይልም ያፉም ቃል እንደ አምላክ ቃል ነበር ይላል ቃሉ ስለዚህ አቤሴሎምን ያዘበትና ማን ሊገለበት ዳዊትን ሰውየው ይጸልያል አኪጦፌል ያማረው ይቅር አሜን እስቲ እኔ ጸልያለሁ በሉስ ጠላቴ ያማርኩ ቀርብሃለሁ በሉትስ የሚጸልይ ሰው ጠላት ያማርከው ተቀርበታል ያማርሽው ኢየሱስ ጌታ እየቋመጠ አያገኝሽም እስቲ አያገኘኝም በሉስ ያድናል የናዝሬቱ ኢየሱስ ልክታ የመጨረሻ ሰዓት ላይ ዳዊት ሰማና እንደማይችለው አወቀ አኪጦፌልን እንደማይረታ አወቀ ባወቀ ሰዓት ላይ ቀጥ ብሎ ኤፉዱን ለበሰና ወደ መቅደሱ ገብቶ ምን አለ ይላል እግዚአብሔር አለ ያኪጦፌልን ምክር ምን አድርግልኝ አለ ስንፍና ከንቱ አድርግልኝ አለ ጀስት ይሄ ነው ሰውየው ነብይ ስለነበረ እግዚአብሔር ይሰማዋል አሜን ያድናል ይከዛን ጊዜ ጸልዮ ሲወጣ የገዛ ልጁ አቤሴሎም ታንቆ ሞተ ይላል ያም ደግሞ ተወገደ ይላል ልክ አቤሴሎም ሲታነቅ የአኪጦፌል ቀኝ እንጂ እንደተቆረጠ ዛሬ የጠላቶቻችሁ ሐሳብ የተመታ ይሁን አሜን የጸሎት ጉልበት ይለቀቅላችሁ የእግዚአብሔር ጉልበት ይገጠምላችሁ የሰው ክፉ ሐሳብ ምን አደረገ በጸሎት አፈረሰ ይላል ዛሬ ትጸልያለህ የጠላት ሐሳብ ታፈርሳለህ ቆመን እንጸልያለን ማጃዳ ላቦረበ